ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ ያው ተምኔሉ ላይ እንዳያችሁት ስለ አዳማ ዩኒቨርሲቲ የፈተና ሁኔታዎች ነው የምነግራችሁ ማለት ነው። በተጨማሪም ደግሞ ምን ኮርሶች ይሰጣሉ፣ መጀመሪያ ፈተናውን ከመፈተናችሁ በፊት ምን ኮርሶች ይሰጣሉ የሚሉትን ነገሮች እነግራችኋለሁ ማለት ነው። ፈተና መቼ ይሰጣችኋል የሚሉትን ነገሮች መጀመሪያ እሱን ብሪፍሊ ልንገራችሁና ከዛ ቀጥለን ደግሞ የምናወራበት ጉዳይ ምን ይሆናል ማለት ነው። አዳማ ዩኒቨርሲቲ ስትመጡ ምን ኮርሶችን ነው የምትወስዱት የሚሉትን ነገሮች ደግሞ በደንብ አብራርቼ እነግራችኋለሁ ማለት ነው። ይሄ ቪዲዮ ደግሞ ለሌሎች እንዲደርሳቸው አዳማ ዩኒቨርሲቲ መግባት ለሚፈልጉ ጓደኞቻችሁ በሙሉ ሼር ማድረጋችሁን እንዳትረሱ ማለት ነው። ሰብስክራይብ እያደረጋችሁ ሬጅስትሬሽኑ እንዴት ነው የሚሆነው የሚሉት ነገሮች በመጀመሪያ ልንገራችሁ። ሬጅስትሬሽኑ እንዴት ነው የሚሆነው መሰላችሁ? ውጤት ከተለቀቀ አሁን ከተለቀቀላችሁ መቼ ነው? ትናንትና ማታ አይደለ? ስለዚህ ትናንትና ማታ ከተለቀቀላችሁ ደግሞ በኋላ ከአንድ ሳምንት በኋላ ወይ አንድ ሳምንት ወይ በ5 ቀን ውስጥ ምናምን በኋላ ሬጅስትሬሽን አፕላይ እንድታደርጉ ይነገራችኋል። ወይም ደግሞ አፕላይ የምታደርጉበት ነገር አናውንስመንት ይወጣል ማለት ነው። አናውንስመንት ከወጣ በኋላ ደግሞ የምታደርጉት አፕላይ የምታደርጉት በምንድን ነው? ኦንላይን ነው አፕላይ የምታደርጉት ማለት ነው። ኦንላይን ነው አፕላይ የምታደርጉት። አፕላይ ስታደርጉ ደግሞ ወይ አዲስ አበባው አስቱ ነው ወይም ደግሞ እዚህ የአዳማው አስቱ ማለት ነው። ወይም ደግሞ ከሁለቱ አንዱ ነው። ስለዚህ ሁለቱን መርጣችሁ አንደኛኛው ሁለተኛው ወይም ደግሞ ከሁለቱ አንዱ ነው። እኛ ጊዜ ሁለቱ አንዱ ነው የምትመርጡት የነበረው። ስለዚህ ከሁለቱ አንዱ ትመርጣላችሁ ማለት ነው። ከዛም ፔመንት ይኖረዋል። ከ200 እስከ 300 ብር ነው ፔመንቱ። አይ ቲንክ እንደዛ ነው የሚሆነው። በአሁኑ ይጨምር አይጨምር አይ ዶንት ኖ፣ ግን እዛ ላይ ይነገራል። አሁን አናውንስመንት ሲወጣ እኔ እሱን ማወቅ ከፈለጋችሁ ቴሌግራም አካውንቴን አስቀምጥላችኋለሁኝ ከስር ካፕሽን ላይ ማለት ነው። ስለዚህ እዛ ላይ እየሄዳችሁ ጆይን እያደረጋችሁ ጠብቁ። መቼ ሲወጣ ቴሌግራም ቻናል ላይ ስለምለቅ ማለት ነው እንትኑን የሚወጣበትን ታይም የሬጅስትሬሽን ማለት ነው። ሬጅስትሬሽን ሲለቀቅ እዛ ላይ አናውንስ ማድረጋችሁ ይሆናል ማለት ነው። አድሚኒስትሬሽን ቲኬት ይሰጣችኋል ማለት ነው። 200 ብር ወይ 300 ብር ከሰጣችሁ በኋላ ኦንላይን ነው የምትመዘገቡት ብያችኋለሁ። እሱን ካደረጋችሁ በኋላ እንደምትሰጣችሁ አድሚኒስትሬሽን ቲኬት ይሰጣችኋል። ይሄን አድሚኒስትሬሽን ቲኬት ደግሞ ከተቀበላችሁ በኋላ ምንድነው ፈተና ሎኬሽናችሁን ትመርጣላችሁ ማለት ነው። ባላችሁበት የዩኒቨርሲቲ ቦታዎች ላይ ነው እንድትፈተኑ የሚደረገው። ስለዚህ አሁን እኔ እዚሁ አዳማ ስለነበርኩኝ እዚሁ አዳማ ሄጄ ተፈተንኩት ለአዳማ ማለት ነው። ግን አዲስ አበባ ከሆናችሁም አዲስ አበባ ሎኬሽን አለ፣ እዛ ላይ የሚሰጣችሁ ሎኬሽን አለ። ካላችሁበት ቅርብ የሆነ ዩኒቨርሲቲ ወይም ደግሞ እዛ ጋር ካቀረበላችሁ ዩኒቨርሲቲ አማራጮች ውስጥ ቅርቡን ትመርጡና እዛ ሄዳችሁ ነው መፈተን የምትችሉት ማለት ነው። ኦንላይን ፈተና ነው የሚሆነው። ምንም አይነት ፈተና እንትን አይልም ማለት ነው። ከዚህ በፊት 80 ጥያቄዎች ናቸው የሚሰጡት የነበረው። በእኛ ጊዜ ግን 50 ጥያቄዎች ነበሩ እና አብዛኛውን ፓርት የሚይዘው ምንድነው መሰላችሁ? እንግሊዝኛና ማትስ ነው ማለት ነው። እንግሊዝኛ ላይ ምን ናቸው የሚመጡት ካላችሁኝ ማለት 25% በፐርሰንት እንኳን ብናስቀምጥ 25% እንግሊዝኛ ነው፣ 25% ማትስ ነው። 25% እንግሊዝኛ ላይ ምን አለ? ግራመር አለ፣ ቴንሶች፣ ፓሲቭ ቮይስ፣ አክቲቭ ቮይስ እነዚህ ፓርቶች ይመጣሉ። ቮካቡላሪ ፓርቶች አሉ፣ ሪዲንግ ኮምፕሬሽኖች አሉ ማለት ሾርት ፓራግራፎች ይሰጣችሁ እነዛችሁ ጋር ምናምን ነገር ማለት ነው። እና እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ ላይኖሩም ይችላሉ። ግን አንድ ላይ ነው አሁን የምነግራችሁ ነገር በሙሉ እንግሊዝኛውም ማትሱም ሌሎች የምነግራችሁን ኮርሶች አንድ ላይ 80 ጥያቄ ወይም 50 ጥያቄ ነው የሚሆነው ማለት ነው። በእኛ ጊዜ ግን 50 ጥያቄ ነበረ። ማትስ ላይ አልጀብራ ይኖራል፣ ፋንክሽን፣ ካልኩሌሽን፣ ትሪጎኖሜትሪ። ፋንክሽን ላይ ዶሜን እና ሬንጅ ምናምን ቶፒኮች ማለት ነው። ካልኩለስ ላይ ደግሞ ሊሚት እና ኢንተግራል ፓርቶች፣ እነሱም ፓርቶች ግራፊክስ፣ ኮኦርዲኔት ጂኦሜትሪ፣ ሲኩዌንስ ሲሪስ እነዚህ ፓርቶች መተው ነበር። በአሁኑ ሊለይ ይችላል። ካሪኩለሙ ስለተለወጠ ያው ከ9 እስከ 12 ያሉ ትን ነው፣ ከዛ ውጪ አይመጣም። ከዛ ውጪ አይነት ሐሳብ ሳይሆን የሚመጣው ግን እስከዛሬ የተማራችሁት ግን ከ9 እስከ 12 የተማራችሁትን ፖርሽን እንደነገርኳችሁ እሱን እንግሊዝኛና ማትስ ላይ ይመጣል ማለት ነው። እሱ ላይ ፎከስ አድርጋችሁ እንትን በሉ። ሌሎች ሳብጀክቶች ደግሞ ምንድናቸው ካላችሁኝ ፊዚክስ፣ ኬሚስትሪ እና ባዮሎጂ ይሄ ናቹራል ፓርቶቹ ማለት ነው። ፊዚክስ ላይ ያው እስከዚህ የተሰራው የተማራችሁት ካሪኩለሙ ስለተለወጠ እሱ ማብራራቱ ላይ ብዙ ባልገባ ደስ ይለኛል። ምክንያቱም ካሪኩለሙን እናንተ በደንብ ስለምታውቁት እሱ ላይ በደንብ ዲፕሊ ገብታችሁ ከዚህ 12 ብቻ ግን እንደማይወጣ እርግጠኛ ሆኜ እነግራችኋለሁ። ከዛ ባለፈ ኬሚስትሪ ማለት እና ደግሞ ባዮሎጂ አለ። ስለዚህ 5 ሰብጀክቶችን በ80 ወይ 80 ጥያቄ ወይም 50 ጥያቄ ሆኖ ይመጣል ማለት ነው። ስለዚህ ለዚህ 90 ደቂቃ ምናምን ነው ሊሰጣችሁ የሚችለው። እንደ 90 ደቂቃ መሆኑን በደንብ
ልነግራችሁ ፈልጋለሁ። ሶ ይሄን ፈተና መፈተን ያለበት ማን ነው የሚሉትን ነገሮች ልንገራችሁ። ምክንያቱም እዚህ መታችሁ ብዙ ተማሪዎች እዚህ ዲፓርትመንቱ ይኖራል ብለው ተከታተሉ ከገቡ በኋላ ዲፓርትመንቱ ሳይኖር ሲቀር ኮንፊውዝድ ሆነው ወይም ደግሞ የተሳሳተ ምርጫ እንደመረጡ የተሰማቸው ልጆች ስላሉ ያንን ነገር እንዳይፈጠር ልንገራችሁ። ሶ እኛ ጋር ስትመጡ ምን ዲፓርትመንቶች አሉ? የፍሬሽማን ኮርሶችን ሰርች ይላችኋለሁ። ፍሬሽማን ስትገቡ ምን ትምህርቶች እንደሚሰጡ እና ስለ ትንሽ ነካነካ አድርጌ ስለ ዶሩ ምናምን ነግራችኋለሁ። ግን ከፈተና በኋላ ደግሞ ስለ ሌሎቹ ዲፕሊ ስትመጡ አንድ በአንድ ምን መከተል እንዳለባችሁ ደግሞ ሌላ ቪዲዮ እያዘጋጀሁላችሁ ነው። እሱን ለቅላችኋለሁ። ግን አሁን እናንተ ስትመጡ ማድረግ እዚህ የምታገኟቸው ኮርሶች ምን ናቸው የሚሉትን ነገሮች ልንገራችሁ በመጀመሪያ ደረጃ ማለት ነው። ሶ ዲፓርትመንት ከመመረጣችሁ በፊት ማለት ነው እንደ ሌላ ዩኒቨርሲቲ አንድ አመት ተምራችሁ ወይም ደግሞ ፍሬሽማን አንድ አመት ብቻ አይደለም። እኛ ጋር አንድ አመት ብቻ ሳይሆን ፍሬሽማን ኮርስ የምትወስዱት አንድ አመት ከ6 ወር ወይም ደግሞ አንድ አመት 3 ሴሚስተር ነው ማለት ነው። እንዴት መሰላችሁ? መጀመሪያ የፍሬሽማን ኮርስ የሚወሰዱትን እዛኛው ቪዲዮ ላይ ገብታችሁ ከስራ አስቀምጥላችኋለሁ። እዛው ገብታችሁ ይዋቸው። ከዛ በኋላ ሁለተኛ አመት ስትገቡ እንደሌላው ዲፓርትመንት ሳይሆን የምትመርጡት ስኩል የሚባል ኮንሰፕት አለ። ሶ ስኩል ምንድነው ካላችሁኝ እኛ ግቢ ውስጥ 4 ስኩሎች አሉ። የመጀመሪያው ስኩል ኦፍ አፕላይድ ሳይንስ የሚባሉት ናቸው። ሁለተኛው ደግሞ ስኩል ኦፍ ሲቪል ኤንድ አርኪቴክቸራል ስኩል የሚባለው፣ ሶስተኛው ደግሞ ስኩል ኦፍ ኤሌክትሪካል ኤንድ ኮምፒውቲንግ የሚባለው ነው። አራተኛው ደግሞ ስኩል ኦፍ ሜካኒካል ኬሚካል ኤንድ ማቴሪያል ኢንጂነሪንግ ስኩል ነው ማለት ነው። 4 ስኩሎች ናቸው ያሉት። እነዚህ ስኩሎች ደግሞ በውስጣቸው የያዟቸው ዲፓርትመንቶች አሉ። እዚህ ውስጥ የምነግራችሁ ዲፓርትመንቶች ብቻ ነው እኛ ግቢ ሊሰጡ የሚችሉት ማለት ነው። እሱን ልንገራችሁ። ሶ ከነዚህ ውስጥ ፍላጎት ካላችሁና ላትወስኑ ትችላላችሁ፣ ከገባችሁ በኋላ ትወስኑ ትችላላችሁ። ግን ቢያንስ ሀስተናችሁ ምንድነው ይሄ ፍላጎታችሁ ያለው ከነዚህ ዲፓርትመንት ዙሪያ ከሆነ እንድትመጡ መክራችኋለሁ። ግን እዚህ መጣችሁ ይሄ አይሰጥም ነበር እንዴ ይሄ ይሰጣልኩ ተብዬ ነበር የሚሉ ኮንፊውዥኖች እንዳይፈጠሩ ስለምፈልግ ነው የምነግራችሁ ማለት ነው። ሶ በመጀመሪያ ደረጃ የመጀመሪያው ላይ እንትን የሚለው አፕላይድ ሳይንስ ላይ ስኩል ኦፍ አፕላይድ ሳይንስ ላይ የሚሰጠው ኮርስ ኬሚስትሪ አፕላይድ ኬሚስትሪ ማለት ነው። አፕላይድ ማት አፕላይድ እንትን ጂኦሎጂ አለ፣ ፋርማሲ አለ። ከፋርማሲ በኋላ ደግሞ ምን አለ አፕላይድ ባዮሎጂ አለ። እነዚህ ኮርሶች አፕላይድ ኮርሶች ናቸው። እነዚህ ተምረን ምንድነው የምንሰራው ካላችሁ ብዙውን ጊዜ አፕላይድ የተማሩ ሰዎች ከፋርማሲ ውጪ አፕላይድ ማትስም የተማረ ሰው አሁን የማት አስተማሪ ነው የሚሆነው ማለት ነው። ብዙውን ጊዜ ግን ሌሎች እንትኖችም ሊኖሩት ይችላሉ። እንዲፕ ኮንቲኑ የለኝም አይዲያ የለኝም። ስለዚህ እሱን አላበራራችሁም። ግን እማውቀው አስተማሪ እንደሚሆን ነው። አስተማሪ ለመሆን ይሄንን ነው የምትማሩት። ሲቀጥል ስኩል ኦፍ ሲቪል ኤንድ አርኪቴክቸር ላይ ደግሞ ምን ዲፓርትመንቶች ነው ያሉት? ሲቪል ኢንጂነሪንግ አለ፣ አርኪቴክቸር አለ፣ ከዛ ደግሞ ዋተር ሪሶርስ አለ ማለት ነው። ዋተር ሪሶርስ ኢንጂነሪንግ ማለት ነው። 3 ኮርሶች እዚህ ስኩል ውስጥ ነው የምትማሩት ማለት ነው። በሶስተኛነት ደረጃ ደግሞ ስኩል ኦፍ ኤሌክትሪካል ኤንድ ኮምፒውቲንግ ላይ ምን ኮርሶች ናቸው መሰላችሁ የሚሰጡት? ሶፍትዌር ኢንጂነሪንግ አለ፣ ኮምፒውተር ሳይንስ አለ፣ ኤሌክትሪካል ኤንድ ኮሚኒኬሽን ኢንጂነሪንግ አለ፣ ከዛ ደግሞ ኤሌክትሪካል ፓወር ኤንድ ኮንትሮል ኢንጂነሪንግ የሚባለው 4 ዲፓርትመንቶች ይሰጣሉ በዚህ ስኩል ስር ማለት ነው። ስኩሉ ማለት እንዴት እንደሆነ አብራራችኋለሁ ልጨርስላችሁ ነው። በአራተኛነት ደረጃ የነገርኳችሁ ስኩል ደግሞ ስኩል ኦፍ ሜካኒካል ኤንድ ኬሚካል ኢንጂነሪንግ ነው። እነዚህ በስኩል ኦፍ ሜካኒካልና ኬሚካል ኢንጂነሪንግ ላይ ማለት ነው የሚሰጡት ኮርሶች እንደዚሁ ላይ እንደጠቀስኩላችሁ ሜካኒካል ኢንጂነሪንግ አለ፣ ኬሚካል ኢንጂነሪንግ አለ፣ ማቴሪያል ኢንጂነሪንግ አለ ማለት ነው። እነዚህ ኮርሶች ናቸው የሚሰጡት ወይም ደግሞ እነዚህ ዲፓርትመንቶች ናቸው እኛ ግቢ ያሉት ማለት ነው። ሶ እነዚህን ዲፓርትመንቶች ግን ስኩል ስለገባችሁ ትመርጣላችሁ ማለት ሳይሆን እንዴት መሰላችሁ? መጀመሪያ ስኩል የሚባል ኮንሰፕት አለ። ስለዚህ አሁን የሲቪል ኢንጂነሪንግ የኛን ስነግራችሁ ሲቪል ስኩል ገባን። ሲቪል ስኩል ከገባን በኋላ እንዴት ነው መሰላችሁ? የሲቪል ኢንጂነሪንግ የአርኪቴክቸር እና የዋተር ኢንጂነሪንግ ግን ኮመን ኮርስ የሚባሉ አሉ እና እነሱን ኮርሶች ትወስዳላችሁ ማለት ነው። የምትወስዷቸው ኮርሶች አሉ። አሁን ሲቪል ስኩል ላይ የምትወስዷቸው ኮርሶች ምን ናቸው መሰላችሁ? ሰርቬይንግ አለ፣ ሰርቬይንግ 1 ማለት ነው። አርኪቴክቸራል ድሮይንግ አለ፣ ለአርኪቴክቸራል ድሮይንግ የሚረዳን እንትን ነው። ሂስትሪ አለ፣ ሂስትሪ እንደ ኮመን ኮርስ ነው፣ ዝም ብሎ አንድ የሚገባ እንትን ነው። ከዛም ባለፈ ደግሞ እነዚህ ዋና ያልኳችሁ እነዚህ ናቸው አይደለ? እና ደግሞ ኮንስትራክሽን ማቴሪያል አለ። ኮንስትራክሽን ማቴሪያልም የምትወስዱት አንዱ ኮርስ ነው ማለት ነው። እንደዚህ አይነት ኮርሶች እንደ ኮመን ለዛኛው ለዲፓርትመንታችሁ የሚጠቅማችሁን ዋና ኮርስ ትወስዳላችሁ ማለት ነው። ሶ እኛ ግቢ ስትመጡ እነዚህ ዲፓርትመንቶች ነው የምትመርጡትና
ሀሳባችሁ ወይም ደግሞ ኢንትረስቱ ያላችሁ እነዚህ አይነት ኮርሶች ላይ ከሆናችሁ ፈተናው እንድትፈተኑ እመክራችኋለሁ። ግን አሁን ኒውትሪሽን እኛ ጋር አይሰጥም። ኒውትሪሽን የሚሰጠው እዛኛው አስቱ ነው ማለት እዚህኛው የአዳማ አስቱ ኒውትሪሽን የለም። ኒውትሪሽን ያለው የአዲስ አበባ አስቱ ነው። ስለዚህ ኒውትሪሽን እዚህም እዛም ያለ እንዳይመስላችሁ ነው። ኒውትሪሽን ብለው እዚህ ገብተው ግን ደግሞ ያለው እዛ ነውና እንደዚህ አይነት ኮንፊውዥን እንዳይፈጠር ስለምፈልግ ነውና አሁን ዲፕሊ ደግሞ እያንዳንዱ እንትኖች ላይ ዲፓርትመንቶች ላይ እና ደግሞ ወደኛ ግቢ ስትመጡ እንዲፕ በቃ አዳማ ዩኒቨርሲቲ ምንድነው፣ ስንት በሮች አሉት፣ ዶርሞች ስትገቡ እንዴት ነው፣ መጀመሪያ ስትመጡ እንዴት ነው መምጣት ያለባችሁ፣ የትራንስፖርት ሁኔታዎች ምን ይዛችሁ መምጣት አለባችሁ የለባችሁም የሚሉትን ደግሞ በሌላ ቪዲዮ እሰራላችኋለሁ። እንድሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ኔክስት እያላችሁ ጻፉልኝ ማለት ነው። በደንብ እሰራላችኋለሁ። በደንብ ፍላጎት እንዳላችሁ አይቼ ማለት ነው። ስለዚህ እንትኑ ደግሞ ፈተናው መቼ ሬጅስትሬሽን እንደሚጀመር ደግሞ ለማወቅ ከፈለጋችሁ ቴሌግራም አካውንቲንግ ካፕሽን ላይ ታገኙታላችሁ። እዛ ላይ ጆይን እያላችሁ ጠብቁኝ። መረጃው በወጣበት ሰዓት እለቅላችኋለሁ። የቴሌግራም ቻናል ይል ማለት ነው። እዛ ውስጥ እየገባችሁ ሬጅስተር ታደርጋላችሁ። ከተፈተናችሁ በኋላ ደግሞ የሚኖራችሁን ፕሮሰስ ቪዲዮ መሰራላችሁ ይሆናል ማለት ነው። ሁሌም እንደምላችሁ ደግነትን መርሃችንን አርግ ቸር ቆዩ።